ቅድስት ምን እያረግሽ ነው? ቅድስት እንዴ ህፃኑ ምን እያረግሽ ነው? እንዴ እያለቀሰ እኮ ነው ብዬ ውሃው የሞቀ አቅርቤላት ታጠቢ እዚሁ ይቀመጥ ጣቢው ምን ስመጣ ደፋለሁ ብዬ ነው የወጣሁት። ከዛን እኔ አሁን አትመጣም ብላ ይሆናል እንግዲህ የወጣችው። እኔ ስመጣ እሷ ልጁን ይዛ ስትሮጥ አገኘኋት። እንዴ ገና ከበር ሳያት ትሮጣለች። ወዴት ነው ስላት አትናገርም። ስጠራትም ዞራ ታየኝ። እንደዚህ እንደምትሆኝ መች አሰብኩ እኔ። እነሱን ሁሉ ፈላልጌ ያመጣሁት እንዲረዱሽ ልጁን እንድታሳድጊ አይደል እንዴ? ምን ሆነሽ ነው? ትግስት እንዴት ስንቱን ታግሰሽለ? ያኔ ስንት ነገር ባዲስ ሲደበድብሽ ስንት ስንልሽ ታግሰሽ። በጣም ቅድስት አሁን እኮ በዚህ 3 ቀን ታዩሽ። አሁን ለማንኛውም ብሩ የት ሄደ ምናምን አይደልሽም። በቃ ከዚህ በኋላ የሆነ ሆናል። ግን አሁን ከዚህ በኋላ እንዴት ነው የምንተማመነው? ለልጅሽ ፍቅር ሰጥተሽ ማሳደግ ትችያለሽ ወይ ከዚህ በኋላ? ወይስ እኛ እንደ ፍጥር ጥሩ አድርገን እኛ ይሄ ልጅ የሚያድግበት ሁኔታ እናመቻች? ለማን ነው የምትሰጠው? የት ነው የምትሰጠው እኮ? አንቺ ወልደሽ ምጥይ ከሆነ ምን ያደርጋል? አልጥልም። ከዚህ በኋላ አሳድጋለሁ። በጣም ሲከፋኝ በቃ ውስጥ ጥቼ ነበረ። ለዛ ነው እንደዛ ያደረኩት። ይቅርታ፣ በጣም ይቅርታ። እኔ ልጄን ማሳደግ እፈልጋለሁ። ልጄ የትም እንዲሄድብኝ አልፈልግም። እፈልጋለሁ ልጄን። በቃ አስተካክላለሁ ሁሉንም ነገር። በኋላ ደግሞ ሲመጣ ይስቃሉ አብረው። የሆነ የሚያመጣው ነገር አለ መሰለኝ። አንዳንዴ በፔስታል ይመስለኛል ጫት ነው መሰለኝ ይዞ ሲመጣ ይስማሙና ጸጥ ይላሉ። በዛም እኛም ብዙ እንናደድና አንዳንዴ ያው ሰውነን እንናደዳለን። ለምን ትላንትና ደብድቧት ስታለቅስ የነበረች ሴትዮ ዛሬ ደግሞ ደስተኛ ሆና ስትስቅስና የሚገርም ነው ብለን በቃ እኛም ተውናት። የሆኑ 2 አንድ ከሷ ጋር ወንድ ልጅ ነበር አብረው ይኖሩ ነበር። እኛ ባልና ሚስት መሆናቸውን አናቅም ነበር ለትንሽ ጊዜ። ግን እሷ እያረገዘች ስታረግዝ በቃ ባልና ሚስት ናቸው ብለን ነው የምንኖረውና ያው ይጠጣል፣ እሷም ትጠጣለች፣ ይቅማሉ፣ እሱ ያጨሳል እና በቃ ኑሯቸው ደስ የሚል አይደለም። በጣም በቃ የሆነ በተአምር ማለት ለመናገር ራሱ ይከብዳል ኑሯቸውና ይኖሩ ነበረ። ከዛም በኋላ የሆነ ጊዜ በቃ ቀኗ የገፋ ሲመጣ ጥሏት ጠፋ። ማለትም እሱ ነው ታገኙት ይሆን አላውቅም። እሱም ልጁን የሚፈልገው አይመስልም። እንደነገርኩ ያው ህይወቴም የተበላሸው በሱ። ልጁን ቢያሳድግ ቢስተካከል ጥሩ ሰው ቢሆን ጥሩ ነው። የታለች እንዴ? ቅድስት ምን እያረግሽ ነው? ቅድስት እንዴ ህፃኑ ምን እያረግሽ ነው? እንዴ እያለቀሰ እኮ ነው። ቅድስት ወይኔ ተጫጭሯል። ፋጥዬ ያዥልኝ እባክሽ፣ ልጅ አጥቢልኝ። አንቺ ቢያንስ ልከተላት ነኝ። ታማለች ራሷ እኮ። አቡዬ ተከተለኝ እባክህ። ቅድስት ምን ሆነሻል? ምንድን ነው የምትሰሪው? ቅድስት ምንድን ነበር የተነጋገርነው? ምን ሆነሻል ቅድስት? ካሜራማን አንዴ አጥፋልኝ እባክህ፣ አጥፋው በቃ አንዴ። ያላ ይሄን መሰለ ልጅ ምን አረገሽ? ምን አረገሽ ቅድስት? ምን ሆነሽ ነው? ይሄን የመሰለ ልጅ እዛው ጫካ ወጥተሽ መጥተው ምን በደለሽ? ይሄን መሰለ ልጅ አይዞህ ቢያንስ እንድንረዳሽ እኮ ፍቃደኛ መሆን ነበር። እኔ ጠርቼልሽ ምን አለ እኔ 3 ቀን ነው እኮ አይደለ? 3 ቀን ሙሉ እኔ ያው ፈጣሪ ምስክሬ ነው የምነግርሽ ፋጢ፣ ያው 3 ቀን ሙሉ እኔም ባልደረቦችም እየፈላለግን ነበር ስፖንሰር። እኔ ነገሮችን እያስተካከልኩ ነበር። ተሯሩጪ ነው በዚህ ጧት የወጣሁት ለሊት አዳሩዬ። ምን ነው ትዕግስት አጣሽ? ለኔ እንኳን ብትሰጪኝ ምን አለ? ለምኝም ቢሆን አሳድገው ነበር ያለ። እኔ ያመመኝ እኮ ነው እኮ አሙሻል እኮ ቅድስት። ቢያንስ የዛን ቀን እኮ የእጅም ብዬ ሰጥቼሽ ነው አይደለ ከቤት የወጣሁት። እኔ ቢያንስ እንደው መዳራሻ እንዲሆንሽ የሳምንት እንዲሆን እንኳን አልሰጠሁሽም ነበር። እሺ እሱስ ገንዘብ
ለምን እንደዚህ መጨከን አስፈለገ? እዚህ ልጅ ምን የመሰለ ስጋ ምን እኔ እሳቸውን አስቸግሬ ለራሴ ተቸግሬ እየራበኝ በዛ ላይ ያመመኝ እኮ ነው። ነገሮችን እስክናስተካክል መጠበቅ ነበረብሽ። የወለድሽው ልጅ ይሄን የመሰለ ህፃን ልጅ የጠራሁት እንድትጠይው እኮ አይደለም። በቃ እሱ ምድሉን ይሁን እኔ ምድሌን መሆን ያለብኝ። እድሉን ታዲያ እድሉን በዚህ መልኩ ነው ማድረግ ያለብሽ። ወልደሽ መጣል ነው እንዴ? ቅድስት ይሄ እኮ ልክ አይደለም። እኛ ባንደርስስ ኖሮ ፋጢ ባደውልኝስ ኖሮ እኔ ለምሳሌ ይኸው ካሜራማን እንኳን በስርዓት አላስኩም፣ በስልክ ነው እየቀረስኩ ያለሁት። እስካሁን ድረስ ባልደረቦች ያልደረሱልኝ እንዴት ተሯሩጬ እንደመጣሁ ነው የማውቀው። ሰው አስቸግሬ ነው አሁን ካሜራ የሚቀርጸኝ እንኳን ሰው ነው። ቤተሰቦች እንዴት እንደዚህ ታደርጊያለሽ? ጎረቤት እንኳን አልወጣልኝ ብጮ ሁሉ ነገሩ ራሱ ተጎድቷል እኮ አሁን ፊቱ ግንባሩ ራሱ እኮ ትክክል አይደለም። ማዘር ይተውኔንም ኃጢአተኛ ያርጉኝ። ተይ አላ ይቀጣሻል። ተይ አንቺዬ ተይ። ይኸውልሽ ቅድስት ተነጋግረን ነበር ተመካክረን ነበር አይደል? ቤትሽ ድረስ የመጣሁት እኮ ላግዝሽ ልረዳሽ ነው። እኔ ከስንት ሰዎች ጋር መነጋገር የነበረው እኮ ነገ ይቆጭሻል። የዛሬ ናቲ ይሄ ችግር ያልፋል። ደግሞ እኔ እንዳትቸገሪ ብዬ ነው እነሱንም የጠራሁት። እነሱም ደግሞ ሰው እነሱስ ቆዩ እኮ ያው 3 ቀን ሙሉ ነው ጠበቅኩኝ። እንኳን ለ3 ቀን ለሳምንት የሚሆን እንኳን በቂ ነገር አልሰጠውሽም። እንደው ነገሮችን ማስተካከላችሁም የፈለገ ቢጠማ ይገባኛል። ከባድ ይሆናል እኮ እናትነት ቤትሽ ባዶ እንደሆነ አውቃለሁ። ግን እኔም በሰዓቱ ኪሴ ውስጥ የነበረው ስለነበረ እኔም ጓደኛዬም ያለንን አጋጭተን ሰጠንሽ ነገሮች እስክናስተካክል። እኔ ትንሽ 2 ቀን ብትጠብቂኝ እኮ ነገሮችን አስተካክል ነበር። ነገር ችለሽ የለ እንዴ? ዳይፐር ገዝተናል። እንደው እድሌ ነው ታው እድሌ ነው እኮ ቅድስት እንደዛ ሄደ። እናንተም እንደዚህ ትጮሁብኛላችሁ። እኔ ምን ላድርገው? እሱ ሌሊት ይጮሃል፣ ቀን ይጮሃል፣ በዛ ላይ ይጠባል። እኔ ሆዴ ደረቅ ነው። ምን ላድርገው? አይዞሽ ፋጥዬም እኮ አብራሽ የነበረችው እኮ እንድታግዝሽ ለሷም እኮ ተነጋግረን እንሄድ ነው። በቅርቡ ነው ተከታታያት። እኔ እስክመጣ አዲስ ነገር ይዤ እመጣለሁ ብዬ ነው ሄድኩት። እኔ 3 ቀን እኮ በጣም እኮ ትንሽ ጊዜ ነው። አልቆየሁም እኔ ገና እና አዲስ ነገር እስኪመጣ ትንሽ ብትታገሽ ምን አለ? ገንዘቡን ጨርሰሽ ነው የሰጠውሽን? ትንሽ እኮ ነው እሱ። ለምን ይሆናል? ገባኝ። በጣም ትንሽ ነው ይገባኛል። ግን ቢያንስ እንደው 3 ቀን እንኳን መታገስ እንዴት አልቻልሽም? እሺ አሁን ይሄ ልጅ አጥፍተሽ ልጠፊ ነው? ምንስ ነበር? ምን ልታረጊ አስበሽ ነው? ያገኘሁትን እሆናለሁ። ምንም ልሁን። ኧረ ተይ ታገሽ። ይሄ ህፃን ያሳዝንሽም ቅድስት። ተይ አላ ይቀጣሻል። ተይ ይሄ ህፃን ያሳዝንሽም። ተይ ደግሞ እነሱማ ይኸው ብዙ ነገር ሊያደርጉልሽ እኮ ነው። ተይ ታገሺ። አሁን አታሳምሙኝ። ቁስሌንም እያመመኝ ነው። እስቲ ትንሽ አጥዩ። ኧረ ይሄ ልጅ ዝም አልላለ። አንቺ ወይ መሮጥ አልቻልሽ። አሁን እሱን እንኳን ህፃኑን ጥለሽ ወድቀሽ ነው ያገኘሁሽ መልሼ ነው ማለት። ይሄ በጣም ከባድ ነገር እኮ ራስሽን ትንሽ እስኪ እንደው የሆነ ነገር እንኳን ካለሽ እኔ ብርድም አታስመችው። ወይ ጉድ! ዛሬ አላህ ከጉድ ነው ያወጣል። ዛሬ ከጉድ አቤት! እኔ መች አሰብኩ እንደዚህ እንደምትሆኝ መች አሰብኩ። እኔ እነሱን ሁሉ ፈላልጌ ያመጣሁት እንዲረዱሽ ልጁን እንድታሳድጊ አይደል እንዴ? ምን ሆነሽ ነው ትዕግስት? እንዴት ስንቱን ታግሰሽ የለ ያኔ ስንት ነገር ባዲ ሲደበድብሽ ስንት ስንልሽ ታግሰሽ የለ። በጣም ቅድስት። አሁን እንደውም እሱ ብር ሁሉ ሰጥቶሽ ተይ አላህ ይቆጣሻል። አላህንም አታስቆጪ። እውነት በጣም ብዙ ሰው ነው ያሳዘንሽው ቅድስቴ፣ በጣም ብዙ ሰው። ፋጤ አንዴ እኔ እስኪ ቁጭ በይ አንዴ። አንዴ እሱንም ልጁን እስከዛ ታጥበው። ቆይ እስቲ ግን እንደው አንቺ መስከር ያለብሽ እና ቁጭ በይና እስኪ እንደው ተነጋገሩ። ምን ላድርግ ብለህ ነው? እኔ ሁሌ መክራት አለ። በቃ ልጅነት እኮ ከወለዱ በኋላ የለም። በቃ ልጅ ሲወቅ መጀመሪያ ማሰብ፣ ከዛን በቃ አለፈ፣ ከማሰብም አለፈ። አሁን ተረገዘ፣ ይሄው ተወለደ አይደል? ይሄው አላህ ይስጣችሁ፣ ለእናንተ አላህ ይስጣችሁ። ይሄው መጣችሁ፣ ስቀራችሁ ካላችሁበት ተሯሩጣችሁ። ይሄው ጎረቤት መች ወጣ? ሁሉም በሩን ዘግቶ የለ ዘግቶ እኮ ዝም ስጮህ ስል ኧረ ይህች ልጅ ወዴት ነው የምትሄደው ስል አንድ ሰው እንኳን የተከተለኝ ቢቸግረኝ እኮ ነው ቢጨንቀኝ ነው አንተ ጋር የደወልኩት እንደው ትረዳኝ ይሆን ብዬ። ያው እንዴት አወቅሽ? አሁን ስትወጣ እንዴት አወቅሽ አንቺ? እኔ ደግሞ የሚገርም ከስራ መጥቼ ቆይ እስቲ ትንሽ ለሷም ለኔም ቡና ነው ያው ቡና ላይ ነው በቃ እኔና እሷ ጠዋት ቡና ለሊት ስራ ወጥተሽ ማለት ነው? እኔ ለሊት ነው ስራ የወጣሁት። በቃ የሰው ቤት ስራ ያው ነይ በዚህን ሰዓት ሲሉኝ እሺ ብዬ መሄድ ነው። ሲሄድ ደግሞ ነግሬያት ለካ እሷ እሺ ብላ የሰማችኝ ደስ ብሏት ነው ደግሞ ለካ እንደዚህ አቅዳ ነው። እኔ መጫወኩኝ። እኔ ወደ ስራ ሲሄድ በይ እንግዲህ እስከምመጣ ንፋስ ላይም እንዳትወጪ ብዬ ውሃው የሞቀ አቅርቤላት ታጠቢ እዚሁ ይቀመጥ ጣቢው ምን ስመጣ ደፋለሁ ብዬ ነው የወጣሁት። ከዛን እኔ አሁን አትመጣም ብላ ይሆናል እንግዲህ የወጣችው። እኔ ስመጣ እሷ ልጁን ይዛ ስትሮጥ አገኘኋት። እንዴ ገና ከበር ሰዓት ትሮጣለች። ወዴት ነው ስላት
አትናገርም። ስጠራትም ዞር አታየኝም። ከዛ ሲጨንቀኝ ነው ወደ እናንተ የደወልኩት። በቃ ውስጤ ልትጥል እንደሆነ በቃ አወኩኝ። እንዴ እቺ ልጅ ምን መሆኗ ነው ብዬ ማለት ይጨንቃል፣ አው ይቸግራል። ግን በቃ ይጨንቃል፣ ይከብዳል። ግን እንደዚህ አልነበረም። ከዚህ የበለጠ ምን ላድርግ? በእውነት በጣም ብዙ ነገር ነበር ያቀድኩት ፋቲ፣ ብዙ ነገር። እኔ 3 ቀን ሙሉ ሌላን ስራ እንኳን እየሰራሁኝ ማታ እንኳን አዳር ሰርቼ ነው በጧት የደወልሽኝ አንቺ። እንደዛ ተሯሩጬ መጣሁ። አይ አላ በዛ ላይ ታክሲው መዘጋጋቱ መኪና ሊያስኩም ነበረ አጠገቤ አቡ ስለነበረ ጓደኛዬ ስለነበረ ነው እንጂ ይኸው በስልክ እየቀረጽን ያለ ነው። ካሜራማን አልተዘጋጀን፣ ነገሮች አልተስተካከሉ። በእንደዚህ አይነት ሁኔታ ሆነን ነው እንግዲህ ስንመጣ ለማን አደረሰንስ ቢሆን ኖሮ ፈጣሪ ሆይ እንደዚህ ተጋግጦ እንዳታዝኝ ቅድስት ምን እንዳስጨርቅ ይሄ የሰይጣን ስራ ነው እንጂ አላህ እንዲያርጉ አይልም። ልጃችሁን ሰው የወለደው ልጅ እንዴት ይጠላል? ሊያውም በዚህ ሰዓት እኛ ከደረስን በኋላ እንደዚህ መማረር እንዴት አስፈለገ? ምንም ቢሆን ይገባኛል እኮ ጭንቀትሽ ምናምን ትክክል ላይሆን ይችላል፣ ግን ያለሽበት ሁኔታ ይገባኛል። ግን በቃ እንደዚህ አልነበረም ቅድስት፣ ተነጋግረን ነበረ። እንደው ምን ቢመርሽ ነው? ይሄ እኮ ወንጀል እኮ ነው። የወለድሽውን መጣል ሊያውም በእንደዚህ አይነት ሁኔታ ለሰውም እኮ ተጥሎ ይኬዳል። በእንደዚህ አይነት ሁኔታ ጫካ ውስጥ አሁን ህግ ቢያገኘንስ እኛ ምን እንሆን ነበር? እኛም እኮ ተባባሪ ሆነን ነው የምንታሰረው። ይሄ ልጅ እኮ ወይ ሞቶም ቢሆን እኮ እኔ እንግዲህ አቅፌዋለሁ። ይሄ ልጅ ቀጥታ ወይ ለጣቢያ ከሰጠሁት ነው እንጂ አሁን ባለበት ሁኔታ ራሱ እንደዚህ እያደበሰበስኩ ጣቢያም የሆነ ነገር ነበር የሚያረጉኝ። ይኸውልሽ አሁን ድጋሚ አንቺን ለመሯሯጥ ስከተል አንቺም ወድቀሽ ገና ቁስልሽ እንኳን አልደረቀም። አሟታል። ምን አረጋለሁ እኔ አሁን እሷን ላስታም ምንድነው የማደርገው? ስራዬን ልተው? እንዴት ነው የምሆነው? እኔስ እንዴት ነው? ለእኔስ እንኳን አላዘነችም። ምንድነው የማደርገው? አሁን ጡትሽ እየወጣው ነው የለውም? ጥፋጥዬ እባክሽ አንቺ እንትን በይልኝ ይልጻል። እስኪ አንቺ ተቀቢያትና ወይ አንቺ የሆነ ነገር አድርጊው። እያለቀሰም ነው በዛ ላይ በቃ እሺ። እኔ ከሷ ጋር ቆይታ አላድርግ እንዴ ተረጋግታ የምታወራኝ ነው። እሺ እስቲ አዋራ እኔ እሺ የኔ ምስል ቆንጆ ልጅ ምን አደረገሽ? ህፃኑ ምን በደለሽ? ይሄ ምስኪን ይሄ ያላፉ ጥሩ ምን በደለሽ? እስኪ ትንሽ ድምፁ እንትን እንዳይለን አሁን ከሷም ጋር የተወሰነ ቆይታ ላድርግ። ያለቀሰብን ስለሆነ ምንም እንግዲህ ያናግራት እንግዲህ አረጋል። በቃ እሺ እኔ ናባይ እኔ ቅድስት ምን አይነት ስራ ነው የሰራሽው? ግን እንዴት ለወለድሽው ልጅ እንዴት አታዝኝ? ሊያውም በዚህ ሰዓት እኛ መተን እንተጋገዛለን ተባብለን ባለንበት ሰዓት ተስፋ ሊኖርሽ እንጂ የሚገባው እንዴት ተስፋ ትቆርጫለሽ? በዚህ አጭር ጊዜ በሰላም አይደል ተሰነባብተን ሄድ ነው። ምን ቢከፋሽ ነው እንደዚህ ሆንሽ? እስኪ ንገሪኝ። ራብ አለ፣ ሰው ማስቸገር አለ። ስንት ቀን እሳቸውን አስቸግራለሁ። ይኸው ሳልወልድ በወልድ የሆነ ነገር ሆነው ነው ተሯሩጥ ሐኪም ቤት ወስደው ነው። በየቀኑ የቁርስ ቢሆን ምሳ ቢሆን መታጠብ ቢሆን ሁሉን ነገር እሳቸው ችለው፣ እሳቸውስ ምን ዕዳ አለባቸው እኮ? ታዲያ እሳቸው እኮ ከበደኝ አላሉሽም አይደለ? ፋጢ ከበደኝ አላለች። ይከብዳል፣ ለአይምሮ ይከብዳል፣ ለህሊና ይከብዳል፣ በጣም ይከብዳል። ይገባኛል። የሰው ፊት ማየት ቀላል ነገር አይደለም ቅድስቴ። ግን እናት የሆነች ሴት እሷም እኮ የልጆች እናት ነች። ያንቺ ችግር ይገባታል። ለዛም እኮ ነው በቅርበት ሆና የምትከታተልሽ። ከዛም አልፋ ማድረግ እንኳን ስላልቻለች እኛን ጣርታ እንደውች ልጅ እንድትረዳ እንኳን አድርጉ ብላ እኛን ያስመጣችን። ይሄ ሁሉ እኮ ለአንቺ ተስፋ ሊሆንሽ ይገባ ነበር። አሁን እንደዚህ በማድረግሽ ራሱ እንደው ምንድን ነው የሚባለው? እንዴ ሞቶስ ቢሆን ኖሮ ይሄ ህፃን ይደረስ ነው። ይሄ ጨቅላ ህፃን ይኸው ግንባሩ ተተርትሯል። አይተሽዋል አይደለ? እንደዚህ እያለቀሰ እንደዚህ እየተነጫነጨ። አዎ ርቦት ነበር ተነጫነጨ። ግን ቅድስት ትክክል አይደለም የሰራሽው። ምን ላርግ? ቢከብደኝ ነው እኮ ወድጄ አይደለም። እኔም የወለድኩት መጣል ወድጄ አይደለም። ጠጥተሻል አሁን። እሺ የመጠጥ ከየት አመጣሽ? ለምግብ አታረጊው? ለወተት አታረጊው? ቅድስት ጠጥተሻል አይደል? አሁን ጭንቀቴን እንዲያስረሳኝ እኮ ነው። ለምን አትረዱኝም እኮ? ቢያንስ ወተት አትገዢበትም? ወተት ገዝተሽ ህፃኑ ማልቀሱን ያቆማል ቢያንስ ቢጠባ። አንቺ ጠጣሽ፣ አንቺ ጎረስሽ፣ አንቺ በላሽ ማለት ህፃኑም ይጎርሳል እኮ ማለት ነው። ህፃኑም ሆዱ ባዶ ያድር ማለት እኮ ነው። ይሄ ልጅ እኮ ረሃብ አለበት፣ ሌላ ነገር አለበት እንዴ። ይኸውልሽ አሁንም ለማንኛውም ይሄ ነገር በእንደዚህ አይነት ሁኔታ እንዲቀጥል አልፈልግም። እኛ እኮ የምናግዝሽ አንቺ በጥሩ ሁኔታ ልጅሽን ካሳደግሽው ነው። ይገባኛል። ባለቤትሽ ጥሎሽ ሄዶ ብቻሽን ነው ያለሽው አንቺ።
ከባድ እንደሆነ አውቃለሁ። ቤተሰቦች ባጠገብሽ እንደሌሉ አውቃለሁ። ግን አንቺ አሁን ከዚህ በኋላ ይሄ ልጅ እንደው ድጋሚ እናቱ ስለሆንሽ ግዴታ ሊያውም ገና ጡት ያልጣለ ልጅ ነው። አሁንም ከሱ ጋር መሆን ስላለብሽ እንደው እንድትሆኚ ማድረግ ይኖርብኛል። ግን በእንደዚህ አይነት ሁኔታ ሆነሽ አይደለም። እኔ እንኳን በዚህ 3 ቀን ውስጥ ስንት ነገር እየሞከርኩ እንደነበር ላንቺ መሞከር አይደለም የተወሰኑ ነገሮችን ፍንጭ ጥሩ ነገር አግኝቼ ነበር። እሱን ካሁን ከዛሬ ነገ እነግርሻለሁ እያልኩኝ አንዴ ጨራርሼ ልምጣ ብዬ ነው። ለምን ስትይ እንደው ምን ስትይ አሰብሽ? ይሄን እኔ እሳቸው ምን የምንገላገል ብዬ ነው። ምን ነው የት ልጠፊ ነው? ከዛ ቆይ አልገባኝ። ምን ልታረግ? በቃ እግሬ ያደረሰኝ ጋር ሄዳለሁ። ከሞትኩኝም ልሙት። እኔ ምን እንደምልሽ አላቅም ቅድስትና። እሺ አሁን ይሄ ልጅ ማሳደግ ትፈልጊያለሽ አትፈልጊም? ከዚህ በኋላ እኛ አንቺ ማትፈልጊ ከሆነ እንደዚህ እየተሰቃየው እንዴት ነው ማሳደገው? እኮ ለሱማ እኮ እኛ እንተባበር እንርዳሽ እኮ ብዬሽ ነበረ። በእንደዚህ አይነት ሁኔታ ግን አይሆንም። እንግዲህ አንቺ ቤትሽ ድረስ የመጣለው እኮ ልንተጋገዝ አይደል ነበር እንዴ? ያ ሁላ ቃል ተገባብተን እኔ ስንት ነገር ብዬሽ አይደል ሄድኩት። ከካሜራም በስተጀርባ ባለፈው ብዙ ነገር እኮ አውርተን ነበር። በሰላም ነው የተሸኛኘ ነው። ምን የሚያስከፋ በዚህ ልክ ይመጣል? ሕክምና ነው የሚያስፈልገው። ይሄ ህፃን እንዲታከም የግል ሆስፒታል እንዲወስድ እንዲሄዶ ምርመራ እንዲያደርግ አደርጋለሁ። አሁን እንዲሁም ጭራሽ እንደዚህ ጥለሹ ደግሞ የባሰ ሕክምና የሚያስፈልገው ሰዓት ነው። አሁን ዞሮ ፋጤ እስካሁን አሁን ጡት ታጥበው በተቻለ አቅም አንቺ ግን ማለት እኔ ምን እንደሆነ ማለት ምን እንደምልሽ አላውቅም። እኔ አሁን ይሄንን ለህግ ባሳልፍ በጣም ከባድ ነው የሚሆነው። ወልዶ መጣል በጣም ከባድ ነገር። ባለቤትሽን እናፈላልገው ተነጋግረን ነበር። ባለቤትሽን እናፈላልገውና ድጋሚ እንዲደበድበኝ ነው የምታፈላልገው? ምን ልታረገው ነው እኮ? መልካም እሱን እኮ ማየት ይኖርብናል። እኛም እሱን መክረን ዘክረን እኮ በሽምግልና ማስታረቅ የምንችለው ነገር ከሆነ እናስተካክለዋለን። ምናልባት እኮ ቤቱ ባዶ ስለሆነ የገቢ ምንጭ በደንብ ስለሌለው አንቺም ምናልባት ስራ ስላልነበረሽ እንዴት አሳድጓለሁ ብሎ ይሆናል እንትን ብሎ ሄደው ያው እሱም የሰራው ጥፋት ቢሆንም ማለት ነው። ግን አሁን ቢያንስ እንደምትታገዙ ከዚህ በኋላ ጥሩ ነገሮች እንደሚመጡ እኔ እርግጠኛ ነኝ። ለምሳሌ ያ ነገር እንደሚመጣ ቢያቅ ምናልባት ልጁን ሊጠላ አይችልም። ስጋው ነው አብራኩ ነው አይደለ? አንቺም ደግሞ ያንን ማድረግ አልነበረብሽም። የአባቱ ሲያንስ አንቺ እንዴ ለሱ ለምን ወለድሽ? ማለት በጣም የሚያሳዝን ነገር ነው። ቅድስት ለማደጎ መሰጠት ካለበት ስንት መውለድ የማይችሉ ልጅ ማሳደግ እንደ ልጃቸው ማሳደግ የሚፈልጉ ስንት ሰዎች አሉ። ቢያንስ ሌላው ቢቀር ይሄን እርዱኝ እንኳን ብለሽ ብትደውይ ይሻል ነበር። ስልኬን ሰጥቼሻለሁ። በፋጤ እንድንገናኝ አውርተን የተለያየ ነው። ካስፈለገሽ ምን ይሻላል? ይሻው እንግዲህ እናረጋለን ካላችሁ አድርጓን። የልጄን ማሳደግ አልጠላም እኮ። እንዴት እንተማመን? እሱን አሁን እኔ ቢያንስ የትንሽ ቀን እኮ የሆነ ነገር ሰጥቼሽ ነበረ። ግን አንቺ ምናልባት አሁንም መጠጥ ነው እየጠጣሽ ያለሽ። ይኸው በቃ ሁሉንም ለፋጤ ስጣት። ለኔ ምንም አትስጠኝ። እኔ ምንም አልፈልግም። እሷ ሁሉንም ታደርጋለች። ሻውን አንቺም ትክክል አይደለሽም። እንደዛ ወድቀሽ ነው ያገኘሁሽ። አንቺስ አንድ ነገር ሆነሽ ቢሆን የህሊና ጸጸት አይኖ እንደው እንዴት አሰብሽው? ግን አሁን እኮ አንቺ ሱስም እኮ አለብሽ። እሱ ራሱ ሌላ ከባድ ነገር ነው። ነገሮችን ለመቅረፍ እንኳን ብንፈልግ ቤተሰቦቼ ባልደረቦቼ መጥተዋል። ይኸው መኪና ይዘው ተሯሩጠው መጥተዋል። ምናልባት ካሜራ መቀየርም ካለብን ካሜራ ቀይረን በካሜራችን እንቀርጻለን የቀረውን ነገር። ቤተሰቦች ሄኒ በጣም አርፍዳችኋል። አዙረናሽ ይኸው እነሱም ተሯሩጠው በዚህ ሰዓት ደረሱ። እንደምን አዙረና ካሜራ ይዘና ተመልሰ ፋጤን ተቀበሏት። እሺ አንዴ ወደዛ ይዛችኋት ሂዱ እናንተ። ቅድስት እሺ ምን እናድርግ? በቃ እኔ ብር ስለሰጠኸኝ ነው አይደል? ብሩንም ለኔ አትስጠኝ። አይደለም ያሁን የብር ጉዳይ እኮ አይደለም። እኔ ቢያንስ ነገሮችን እስክታልፊ ጥሩ ጊዜ እስኪመጣ ድረስ ምንም እኮ ማለት አይደለም። ያ ብር እኮ ምንም ማለት አይደለም። እንኳን ላንቺ ለማንም ሰው አይጠቅምም እኮ ያቺ ገንዘብ ትንሽ ብር እኔ ጋር ስላለ ነው በቃ የጠጣሁት። እኔ ጋር ስላለ ነው የገዛሁበት። በቃ ለእሷ ከሰጣት እኔ ምንም አልገዛም። ይኸው ምንም ጋር አልደርስም። ስለዚህ እሷ ያለውን ነገር በቅርብ ሆና ትከታተልሽ። ለእሷ እንስጣት። አስቤዛውን ካሟላን በኋላ ምን ካልን በኋላ ስጣት ለእሷ። ልጅሽን ግን ታሳድጊዋለሽ? እርግጠኛ ነሽ? አሳድጋለሁ።
እሷ ለኔ እናቴ ማለት ናት። ከእናቴ በላይ ናት። ስጣት ለሱ እኮ ልጅሽን ግን ታሳድጋልሽ። አሁን በእንደዚህ አይነት መልኩ መቀጠል የለበትም። እያማረረሽ አለቀሰ። ልጅ ያለቅሳል። እኛም አልቀሰን ያደግነው ስንት ቤተሰቦቻችን ስንት እንቅልፍ አጥተው ነው። አንቺን ብትሆኚ ምናልባት ስትወልጂ በእንደዚህ አይነት መልኩ ነው። ስንት እንቅልፍ አጥተው ነው። ስንት ሌሊት እንቅልፍ አጥተው ነው ያሳደጉን። ልጅ ሲወለድ በረከት ይዞ ይመጣል። ግን ደግሞ የዛች ሌሊት እንቅልፍ አጣው አለቀሰ። ያው ያለሽበት ሁኔታ ነው። በእርግጥ እሱንም እንደዚህ እንዲነጫነጭ የሚያደርገው ግን ይስተካከላል። ያንን ተመካክረን ነበር። ሊያውም በአጭር ጊዜ ብዙ እንኳን አልረፈደም። እኛ ስንመጣ ምናልባት ያኔ 4-5 ቀን አይደል እንዲሆነሽ ከወለድሽ። ለመሆኑ ተገርዟል? አሁን ቀኑ አልፎታል ወይስ ተገረዘ? አልተገረዘም። ብር ከየት መጥቶ ይገረዛል? ማን ነው የሚያስገርዘው? እኔ እኮ በዚህ 3 ቀን ታዩሽ። አሁን ለማንኛውም ብሩ የት ሄደ ምናምን አልልሽም። በቃ ከዚህ በኋላ የሆነ ሆናል። ግን አሁን ከዚህ በኋላ እንዴት ነው የምንተማመነው? ለልጅሽ ፍቅር ሰተሽ ማሳደግ ትችያለሽ ወይ ከዚህ በኋላ? ወይስ እኛ እንደ ፍጥር ጥሩ አድርገን እኛ ይሄ ልጅ የሚያድግበት ሁኔታ እናመቻች? ለማን ነው የምትሰጠው? የት ነው የምትሰጠው እኮ? አንቺ ወልደሽ ምጥይ ከሆነ ምን ያደርጋል? አልጥልም። ከዚህ በኋላ አሳድጋለሁ። እሳቸው ምን አይቸግራቸው ነው? ከእናት በላይ ናቸው። እሺ ፋጤን ያዙልኝ በእናታችሁ። እሺ ተቀበሏቸው። ህፃኑ ሕክምና መሄድ አለበት። በእናት ይሄን ያደራ በእናት በጣም ረፍዷል። ዛሬ ይኸውልህ ድንገት ደውላልኝ ነው የመጣሁት እኔ። አንዴ ቆይ ጨርሼ እመጣለሁ ከሷ ጋር። ህፃኑን የሆነ ነገር አድርጉለት በእናታችሁ። ይኸውልሽ ቆይ አንዴ አቡዬ አንተም ካሜራውን እንዲያመጣ አድርገውና ካሜራውን በካሜራ መቅረጽ ይሻለኛል። በዛ እንቀጥል። አሁን እንዴት ይሻላል? እንዴት ምን እናድርግ ነው? ይሄ ነገር በህግ የሚያስቀጣሻል ያደረግሽ ነው። ታርጉልኝ። እኔ ልጄን ማሳደግ እኮ ፈልጋለሁ። ልጄን እኮ ጠልቼው አይደለም ስለተቸገርኩ ነው እኮ። እኔ ልጄን ጠልቼው አይደለም፣ እወደዋለሁ። ልጄን ማሳደግ እፈልጋለሁ። እባክህ ተረዳኝ። ታዲያ ለምን ይሄን ወሰንሽ? ይቅርታ። ይሄን ለምን ወሰንሽ? ይሄን ለምን ወሰንሽ? ይቅርታ። ይሄን ለምን ወሰንሽ? ስለከበደኝ እኮ ነው። ደግሞ ቅድም በጣም ሲከፋኝ በቃ ውስጥ ጥቼ ነበረ። ለዛ ነው እንደዛ ያደረኩት። ይቅርታ። በጣም ይቅርታ። እኔ ልጄን ማሳደግ እፈልጋለሁ። ልጄ የትም እንዲሄድብኝ አልፈልግም። እፈልገዋለሁ ልጄን። በቃ አስተካክላለሁ ሁሉንም ነገር። ይቅርታ አድርጉልኝ እናንተ ብቻ። አንድ እድል ደግማችሁ ስጡኝ። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ቃል እገባለሁ። እምልልሃለሁ፣ በእውነት እምልልሃለሁ። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። እርግጠኛ ነኝ እኮ። እንዴት አድርገን እናረጋግጥ? አሁን ይሄ ልጅ አንቺ ጋር ይቆይ አይቆይ የሚለው ነገር ራሱ ገና ሐሳብ ነው። እገባለሁ። ይኸው ቃል እገባለሁ። በቃ እቀየራለሁ። ከዚህ በኋላ አልጠጣም። ከዚህ በኋላ አስተካከላለሁ። እኔ ልጄን እፈልገዋለሁ። የትም እንዲሄድ አልፈልግም። እኔ እኮ ስላልተገረዘ በቃ ችግሩም ሲባባስ ተናድጄ ነው እንደዛ ያደረኩት። ከዚህ በኋላ እንደዛ አይደገመኝ። ይቅርታ አድርጉልኝ። ቢያንስ ጤና ጣቢያ እኮ መውሰድ ትችይ ነበር ይሄ ልጅ። ይቅርታ፣ በጣም ይቅርታ። አስተካከላለሁ፣ እቀየራለሁ። ይቅርታ አድርግልኝ እባክህ። ልጄን አትውሰድብኝ። እኔ ልጄን እፈልገዋለሁ። ማለት ታጪ ነበርሽው። እኛ ባንደርስ እኮ አተሹ ነበር እስካሁን እኮ። በቃ እኔ ወይ የጅብራት ሆነ ወይ የደረሰበት አደጋ ከባድ ነበረ። ደሙ ፈሱ ያልቅ ነበረ፣ ይሞት ነበረ። በቃ የጠጣሁት አደዝዞኝ ስለነበር ነው እንደዛ ያደረኩት። ይቅርታ አድርግልኝ እባክህ። አሁን ባለሽበት የሱስ ሁኔታ ራሱ እንደው እኛ እንኳን ትንሽ እንኳን መዋያ መከራረሚያ የሚሆንሽን ብለን የሰጠንሽን ገንዘብ አንቺ ለመጠጥ ነው እያወጣሽው ያለሽው። ይኸው በቃ ከዚህ በኋላ እኮ ሁሉንም ነገር ፋጤ ትግዛ ብያለሁ። እኔ ምንም ነገር ብር አልነካም። ከዚህ በኋላ ምንም አልገዛም። ይኸው እምልልሃለሁ፣ በእውነት እምላለሁ፣ በፈጣሪ ስም እምልልሃለሁ፣ ቃል እገባለሁ። ከዚህ በኋላ እንደዚህ አላደርግም። መጠጥ የደረሰበትም አልደርስም። በቃ አልገዛም ምንም ነገር። አሁን የምን ሱስ ነው ያለብሽ አንቺ? ቆይ የመጠጥ ብቻ ነው ሱስ ያለብሽ? አሁን ሌላውን ሁሉንም ነገር ትቻለሁ። መጠጥ ብቻ ነው የምጠጣው። ይኸውልሽ አንቺ የምትጠጪው ነገር ለህፃኑ በጣም መጥፎ ነው የሚሆነው። ሱስ ደግሞ በቀላሉ እንደማይለቃቃል። አሁን ላቁሞ ስላልሽ የምታቆሚው ነገር አይደለም። በቃ ካላገኘው ከየትም ስለማላመጣ ተዋለሁ። በቃ ተዋለሁ። ቃል እገባለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቃል እገባለሁ። ከዚህ በኋላ እንደዚህ አላደርግም። እንደዚህ አይፈጠርም። ተቀይሬ ታዩኛላችሁ። ይኸው ቃል እገባላለሁ። በጣም ይቅርታ አድርግልኝ።
ይቅርታ አድርግልኝ እባክህ። ይቅርታውማ ለኔ አይደለም ለህፃኑ ልጅ ነው ይቅርታ የሚገባው እሱ ነው እንጂ እኛ አይደለም። ልክ ናችሁ። በቃ ከዚህ በኋላ እንደሚገባው አድርጌ አሳድገዋለሁ። እናንተ ብቻ ያላችሁትን ቃላችሁን ብቻ ጠብቁ። እኔ እንደሚገባው አድርጌ አሳድገዋለሁ። ለሱ ትክክለኛ እናት እሆንለታለሁ። እባክህ በቃ ከዚህ በኋላ አይፈጠርም። ባለቤትሽ አሁን ቢመለስ ባለፈው ጠይቄሽ ነበረ። ፈቃደኛ ነሽ አንቺ? ምናልባት ነገሮችን አስተካክል መመለስ ብንችል እሱን ማምጣት ብንችል ብንመክርበት ፈቃደኛ ነሽ? ብንጠራው ከተስተካከለ አዎ ፈቃደኛ ነኝ። ግን እሱ የሚጠጣ ከሆነ እኔም ተመልሼ ወደዛ ህይወት መግባቴ ስለማይቀር እንደዛ እንዲሆን አልፈልግም። እሱ ግን ሁሉንም ነገር አስተካክሎ ከመጣ አሁን መለሳለሁ። ለማንኛውም እኔ ነገሮችን ለማስተካከል እሞክራለሁ። ቀደምም ብዬ ቃል የገባሁልሽ ያንን ነበር። ባለቤትሽንም አምጥተን ካለበት አድራሻውን አምጥተን ነገሮች እንድናስተካክል። ምክንያቱም ይሄ ህፃን የወለዳችሁት ልታሳድጉት ነው። የአባት ፍቅር አጥቶ ማደግ የለበትም። የእናት ፍቅር አጥቶ ማደግ የለበትም። የአባቱ ሲያንስ ያንቺ ደግሞ እኔ አላቅም ማለት መፍረድ በጣም ከባድ ነገር ነው ቅድስት፣ ይገባኛል። ግን ደግሞ በቃ የተደረገው ነገር ሙሉ በሙሉ ጥፋት፣ ሙሉ በሙሉ በጣም የሚያሳዝን ታሪክ ነው። ልጅሽ ቢሰማው ሲያድግ ራሱ ይሄ ከባድ ነገር ነው። ማጸናሃለሁ በፈጣሪ ይዣለሁ። ይሄ ከኛ እንዳያልፍ ይሄ ሚስጥር ልጄ አድጎ እንዲጎዳብኝ አልፈልግም። አድጎ ወደፊት ትልቅ ሆኖ የሚናውቀው እንዲጎዳ አልፈልግም። በቃ እኔ እስተካከላለሁ። ይሄ ሚስጥር ከእናንተ እንዳያልፍ ሚስጥሬን ብቻ ጠብቁልኝ። ልጄም እንዲጎዳብኝ አልፈልግም። አይምሮውም እንዲጎዳ አልፈልግም። በእኔ ይብቃ በቃ። እኔ ከዚህ በኋላ እንደዚህ አይነት ነገር አላደርግም። ቀየራለሁ በቃ ቀየራለሁ። እሺ አሁን ዞሮ ዞሮ እስካሁን ድረስ የጠፋው ነገር ጠፍቷል። ቤተሰቦች እኔ በጣም በሚገርማችሁ ሁኔታ 3ቷን ቀን ሌላ ስራም ላይ እያሳለፍኩኝ እንኳን ቢሆን ስልኬ ለረፍት ለአንድ አፍታም ቢሆን አላስቀመጥኩትም፣ ወደ ኪስ ያልከተትኩት። በጠቅላላ ስደዋውል የነበረው እርዳታ ልናገኝባቸው ምንችላቸው ቦታዎች ጋር ነበር እየደዋወልኩ የነበረው። ለዛም ደግሞ መልካም ፍቃዳቸውን የሰጡኝ ብዙ ደጋግ ሰዎች ነበሩ። ከነሱ ጋር የተወሰኑ ነገሮች ተነጋግሬ ነበር። እኔ ይሄ ህፃን 1 ዓመት ሙሉ የዳይፐር የሚችሉት ድርጅቶች አግኝቼ ነበር። አስቤዛ የ6 ወር የሚችል ሰው አግኝቼ ነበር። የቤት ኪራይ የተሻለ ቦታ የቤት ኪራይ ተከራይተሽ እሱንም የተወሰነ ወራት ተከራይተን እስክትደራጂ እስክትቋቋሚ ድረስ በተለይ ከአራስ ቤት እስክትወጪ ድረስ ያንን ነገሮች እስኪስተካከል እየሞከርን ነበር። ቤትም ተከራይተን ጥሩ ቦታ የተሻለ ቦታ እንድትኖሪ ፈጣሪ የእጃችሁን ይክፈላችሁ። እኔ በምን አቅሜ ይህንንስ መልስላችኋለሁ? ፈጣሪ የእጃችሁን ይክፈላችሁ። እሱ ሁሉንም ውለታችሁን ይክፈላችሁ። አሜን። ለማንኛውም ቅድስት በዚህ ነገር ውስጥ እያለፍን እያለ ነው ይሄ ነገር የተፈጠረው። ለተፈጠረው ነገር በጣም አዝኛለሁ። በእውነት ነው የምነግርሽ፣ በጣም አዝኛለሁ። ምክንያቱም ብዙ ነገር ቃል ተገባብተን ነበር ከካሜራም በስተጀርባ ማለት ብዙ ተስፋ የሚሆኑሽ ነገሮችን ሰጥቼሽ ነበር ሄድኩት እና ያንን ነገር ሳታገናዝቢ በመቅረትሽ፣ ሁለተኛ ነገር እንዳልሽው የመጠጥ ሱስም ስላለብሽ ያ ነገር በጣም አስተሳሰብሽን በጣም እንትን ብሎታል፣ ጎርቶታል። ይሄ ነገር በቃ ሙሉ በሙሉ መቀረፍ መቻል አለበት። ወደ ሱስ ከዚህ በኋላ ላትመለሺ አንደኛ ቃል ትገቢያለሽ። ያው አንድ ቀን ዛሬ ስላልሽ የሚመለስ ነገር ላይሆን ይችላል፣ ግን እኛ በአቅራቢያሽ እንሆናለን ከዚህ በኋላ። ይሄን ህፃንም ይዘሽው በአቅራቢያሽ ሆነሽ እንድትከታተይ እናደርግሻለን። አሁንም አቀማመጥሽ እንኳን ትክክል አይመስለኝም። እንደዚህ ቁስል ላይ ሆነሽ በእንደዚህ አይነት ሁኔታ ራሱ እኔ አላቅም። አሁንም አንቺም ቢሆን የህክምና እርዳታ የሚያስፈልግሽ ነሽ። እንግዲህ ህፃኑን ልከኗል ከፋጤ ጋር። ቤተሰቦች እንግዲህ እስኪ እናንተስ ምንድነው የምትሉት? ምን አይነት እንደው ምን ሐሳብ አላችሁ ስለዚህ ጉዳይ? እንደው አሁን ይሄስ ምን ተብሎ እንደው እንዴት አድርጌ ልለፈው? እኛ ይሄ ህፃን ስንት ማሳደግ የሚችሉ ሰዎች አሉ። ቤተሰቦች ስንት መውለድ ያልቻሉ መሃን ይሆኑ ግን ደግሞ የልጅ ፍቅር ያላቸው ልጅን ማሳደግ አንከብክበው ማሳደግ የሚችሉ ስንት ሰዎች አሉ። ለነሱ ብንሰጥ ምናልባት ጥሩ አድርገው ሊያሳድጉልሽ ይችላሉ። አንቺም እንደው ይሄን ነገር ብታስተውዩና ብታደርጊ ስንት ማደጎ ድርጅቶች አሉ፣ ለነሱ መስጠት ይቻል ነበር። አግዙኝ ብለሽ መደወል ትችይ ነበር። ለማንኛውም አሁን የተፈጠረው ነገር ዛሬ ጠጥታ ነበረ። እንግዲህ የምትጠጣው ማረቄ ነው። እቺ ሴት ውስጧም ይጎዳል።
ተጎሳቁላለች፣ ትክክል አይደለችም። መረዳት ባለባት መልኩ ግን አሁንም ቢሆን ከጎንሽ እንቆማለን። ግን ከዚህ በኋላ ጥፋት የሚባል ነገር ግን እንዳላይ እባክሽ እባክሽ እባክሽ። ቃል እገባለሁ፣ እስተካከልልሃለሁ። ቃል እገባለሁ፣ ለልጄ ስል እስተካከላለሁ። ለማንኛውም አሁን ሆስፒታል ነው ያለው። ወደ ሆስፒታል እንሄዳለን ቤተሰቦች። ህፃኑን ያለበት ሁኔታ ማየት ፈልጋለሁ። ግንባሩ ጋር ትንሽ ስንጥቃት ተፈጥሮ ነበረ። ተንከባሎ በወደቀበት ሰዓት በጣም እያለቀሰ ነበረ። ያለበት ሁኔታ ነበረ እንኳን ጭራሽ ያ ተፈጥሮበት የረሃብ ኪሎ እንኳን በጣም ጥንጥዬ ህፃን ልጅ ነው። ኪሎ እንኳን በጣም ትንሽ ነው። ጡት እንኳን በስርዓት እየጠባ ስላልሆነ ነው። እንግዲህ ለዛም ከዚህ በኋላ ወተት መሟላት ያለበት ኒዶ፣ ማንኛውም አይነት ነገር ዋይፐር፣ ዳይፐር መሟላት ያለበትን ነገር ዛሬ እናሟላልሻለን። እኛም ጋር የተወሰነ ነገር ባልደረቦች ያጠረቃቅመን ዛሬ መሟላት ያለበት ነገር አሁንም ይሟላል። አስቤዛውን እያሟላው ነው፣ እያናገርኩ ነው። እንደነገርኩሽ ማለት ዝም ብሎ የአንድ ወር 15 ቀን ሳይሆን ለብዙ ወራት የሚያገለግልሽ አስቤዛዎች እንዲሟላ አደርጋለሁ። አንቺ የምትመገቢው ማለት ነው። የአጥሚትህን ሊሆን ይችላል፣ ገንፎ ሊሆን ይችላል፣ እንጀራ ሊሆን ይችላል። እየጋገረች የምትሄድልሽም ሴት እንቀጥርልሻለን፣ አጋዥ ሰራተኛ ቢቻል አብራሽ ምትቆይ። ፈጣሪ ባርክ የኔ ወንድም፣ ፈጣሪ እጅህን ይስጥ፣ ፈጣሪ ባርክ። አሜን አሜን፣ ለሱ አሜን። ቅድስት ግን አሁንም ቢሆን እኔ ይሄን ነገር እንዲያልሽኝ እንድታልቺ ብቻ አይደለም የምፈልገው፣ ወደ መሬት እንዲወርድ እፈልጋለሁ። መጸጸትሽ ወደ መሬት እንዲወርድ እፈልጋለሁ። እሺ እሺ፣ ተግባራዊ ያደርጋለሁ። እሺ፣ መጸጸትሽን ኖረሽ እንድታሳይ ነው የምፈልገው። እሺ እሺ፣ ቃል እገባለሁ፣ ቃሌን እሰጣለሁ። ይሄ ልጅ ያንቺን ፍቅር አግኝቶ መኖር ማደግ መቻል አለበት። ቢቻል እንደነገርኩሽ ባለቤትሽም ወይም በአባቱ መጥቶ ነገሮች የሚስተካከልበትን መንገድ እንፈልጋለን። ማይስተካከል ከሆነም ግድ የለም፣ ግን ቢያንስ ይሄ ልጅ ከሁለት አንዳችሁን ማግኘት መቻል አለበት። እሺ፣ በቃ ተስፋ እንዳትቆርጪ ከዚህ በኋላ። እሺ፣ አሁን ከፋጤ ጋር እንዲቆይ አድርጌዋለሁ። ወደ ሆስፒታል ልኬዋለሁ ከባልደረቦቼ ጋር። አንቺም ትሄጃለሽ፣ ታየዋለሽ። ግን በጣም 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 ትክክል አይደለም የሆነው። እንግዲህ ቤተሰቦች እስካሁን ያያችሁትን ይመስል ነበረ። ይህን ህፃን እንከታተላለን ያለበትን ሁኔታ። እሷም የሕክምና እርዳታ የሚያስፈልጋት ናት። አሁንም ገና ቁስላ ባልደረቀበት ሁኔታ ነው። ይሄ ሁሉ ነገር ይሄ ሁሉ ውጣ ውረድ ወጣ ህፃኑንም ይሁን ያው መግለጹን ላቃተኝ የተፈጠረውን ድርጊትና ብቻ እስኪ የሆነ ሆኗል። ነገሮችን አስታርቀን እቺም ሴት ከልጇ እንድትገናኝ በድጋሚ ተስፋ ስለቆረጠች ተስፋ እንዳትቆርጥ፣ ተስፋ መሆን ብቻ ሳይሆን ወደ መሬት የሚወርድ እሷን ሙሉ የሚያደርጋትን ያዘነችበትን የመረራትን ያስከፋትን ነገር ማታስታውስበት ምትረሳበት ጊዜ የተሻለ ጊዜ የሚመጣበትን ነገሮች እንሞክራለን ለማድረግ። ስለዚህ ያንን እናረጋለን ቤተሰቦች። በሚቀጥለው እንግዲህ ነገሮችን እያየን እያስተካከልን ወደ እናንተ ማድረስ ካለብን እያስተካከልን ለእናንተ መረጃዎችን እያደረስን እንቀጥላለን ማለት ነው። ስለዚህ ለስካሁኑ የቀረስኩት ያሳያችሁን በዚሁ እናብቃ። እኔም ወደ ህፃኑ መሄድ አለብኝ። በጣም ተደናግጫለሁ። ስለዚህ ብቻ ለዛሬ ይብቃ ቤተሰቦቼ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡ። እርዳታችሁን እገዛችሁን እንፈልጋለሁ። በዚህ ቪዲዮ በተለየ እጅግ አድርጌ አመሰግናለሁ ቤተሰቦች። በሌላ ቪዲዮ እንግዲህ እስክመለስ ድረስ ሰላም ቆዩ። ቻው።